እና ትንሽ ውስጥ ወደ አንዳንዴ እንደዚህ አይነት ስጋት ምናምን ሲገባት እንደዚህ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ አብርሽና አብርሽ ሽማግሌ ላክ እየተባለ ነው ማለት ነው። በመጀመሪያ እንኳን ሽማግሌ ቀርቶ ማለት ነው ፊልም ላይ እንኳን ሽማግሌ ቀርቶ ልጅ ተወልዶ ተጋብቶ ስንት ነገር ተደርጎ ጥሏት መጥቷል ማለት ነው። በሽማግሌ ወይ በእንትን ልትጆ አትችም። ደግሞ አንዳንዴ ኤፍሬም እንደዚህ አልኩ ምናምን የሰው ወሬ እየሰማቸው ከወንድም ጋር ባትቆራለጥ ማለት ነው። አብርሽ አንቺም በኋላ የሚያስተሳዝብሽን ነገር በኋላ ቤተሰባዊ ሆናችሁ የምትኖሩበትን ነገር እያሰብሽ ይህን ያህል መሆን የለብሽም ብዬ ነው የማስበው ማለት ነው። ምንም አትንበላጠጭ፣ ብዙም ነገር አትዝናኝ፣ እንደዚህ አትበይ፣ እንደዛ ብለሽ ነው እንግዲህ ሳምንቱን ጠፍተሽ የከረምሽው ማለት ነው። ባለፈው እንግዲህ ያን ቪዲዮ ታያቸው። የባለፈውን ቪዲዮ ቀለበት አለገልኝ ብላ ስንት ነገር አድርጋ ስንት ነገር ብላ በሳምንቷ ጠፋው ብላ እንትላለች ማለት ነው። እና ብዙ ነገር እንትልባቴ ትክክል ነሽ። ሽማግሌ መላክ ሴት ልጅ አንድ ማለት የኔ ነው ያለችውን ሰው ግዴታ እንደውም አልገዝም ራሱ የለብሽም ነበር። ሽማግሌ ተልኮ ቤተሰቦችሽ አውቀው በሀገራችን ባህል ቢሆን ኑሮ ማለት ነው እንደሱ ነበር። አንቺ አረገዝኩ ብለሻል። እርግዝናውን እንግዲህ ያው ሽርም ተሆነ ይገፋል፣ ቂጣም ተሆነ ይጠፋል ተብሏል። የሀገሬ ሰው ሲተለት ማለት ነው። እሱን አናውቅም፣ ግን ሰውን እንደዚህ ባታለጊ። እንደዚህ ብዙ ሰዎች ሊያዩት ይችላሉ። ቀለበቴ ነው እንትሌ እንዲህ ዱባይ ድረስ ያደረገው ያን የመሰረ ቀለበት አላየሽም? እንዲህ ጥሎት እኮ ነው ወልውሎት። ዳይመንድ እኮ ነው አረግላታለሁ ለሩታዬ ሲል የነበረው። አብርሃምን አምነሽ ይህንን እንደዚህ አትኩራሪ ማለት ነው። ያው አንቺ መያዝ ችረሽበታል ልትዩ ትችያለሽ፣ ግን ወንዶችን አምነሽ እንደዚህ ብዙ ባቴ ከተገባ በኋላ ራሱ ብዙ ጣጣ ሊመጣ ይችላል። ስለዚህ ተረጋጊ ሄርሜላ፣ ትንሽ በረድ ቀዝቀዝ በይ። ሴት ልጅ ነኝ እንደዚህ ማድረግ የለብኝም እንደዚህ እንዴ ሴት ልጅ ነኝ እኮ ራስሽን ብትጠብቂ ነው። እንደው ሚዲያ ላይ እኮ አይደለም ይሄ ሁሉ ነገር የሚደረገው። በውስጥ አውርታችሁ በውስጥ ተስማምታችሁ ሁሉን ነገር መጨረስ ያለባችሁ ሚዲያ ላይ ሳይሆን ቤተሰቤን ተዋወቅ። የእሱን ቤተሰቦች ግዴታ መተዋወቅ የለብኝም ብለሻል። የሰው ቤተሰቦች እንደ አንዳንዴ ግን የምናወራቸው ነገሮች ጥሩ አይደሉም ብዬ ነው የምስማማው ማለት ነው። ይህም እኩል ሊያስተዛዝብሽ ይችላል። የእሱን ቤተሰቦች ግዴታ መተዋወቅ የለብኝም ስለማይፈቅዱልሽ ነው እነጋሽዬ መስተዋወቅ የለብኝም ያልሽው። ስንት ያስተዋውቃት ሩታን ያን ሁሉ ነገር አድርጎ እንደዚሁ እንትን ብሏል። ስለዚህ አንቺም መተዋወቅ የለብኝም የሱን ቤተሰቦች፣ እኔን ግን ግዴታው ነው መተዋወቅ አለበት ምናምን ብለሻል። እሱ ምን ችግር አለው ደግሞ ለመተዋወቅ? ተዋውቁም ዱባይ ድረስ መቶም ያን ሁሉ ሰርግ አድርጎ የተወው ሰውዬ ነው። ምን ችግር አለና እኔ ግን እየበዛ መሰለኝ ማለት ጥሩ አይደለም። እንደዚህ በቃ ሚዲያ ላይ የሆነ በቃ የሰውን ትኩረት ለመሳብ የምታረጉት ነገር በኋላ የእናንተው መዘዝ እንትን ይላል ብዬ ነው። ደግሞ ይፍሬም እንደዚህ ይፍሬም ቀለበቴ ይፍሬም እንደዚህ ይኸው ቀለበቴ እስቲው ሌሎቹም ሰዎች ሌሎቹም የእነሱ ትላፊ እኮ ነው ለአንቺ የመጣው ቀለበት ማለት ነው። ለአንቺ የመጣው ሁለቴ እኮ የተደረገላት ልጅ ቀለበት እንዴት እንደዚህ ልትይ ትችያለሽ ማለት ነው። ስለዚህ እኔ ትክክል ነው የምትሉ ሰዎች እኔ ትክክል አይደለም ብዬ ነው የማስበው ማለት ነው። ሁሉንም ነገር ማስተካከል የምትችይው ወንድ ጀግና ብትሆኝ ኑሮ ሚዲያ ላይ ሳይሆን ሁሉን ነገር እያስተካከልሽ የምትሄጂው ሁሉን ነገር ሚዲያ ላይ ያወጣሽና ትሰደቢያለሽ እንጂ ደጋፊዎችሽ ይደግፉሻል፣ የማይደግፉሽ ደግሞ ይሰድቡሻል። ስለዚህ ግን ውስጥ ለውስጥ ሽማግሌ መላክት አለብሽ። ሌላ ነገር ብትሰሩልን ይሻላል። ጊዜ አንድ አይነት ሁል ጊዜ አንዴ ሽማግሌ ላክ፣ አንዴ ላግባኝ፣ አንዴ እርጉዝ ነኝ፣ አንዴ እንደዚህ ነኝ፣ ከሌ ቀለበቴ ነይልኝ፣ ከሌ እንደዚህ ይበልልኝ። ምንድን ነው ይሄ ሁሉ? እኮ እናንተ ልብ ቢኖርሽ ኑሮ ማለት ነው ጀግና ቤት ሴት ብኮኝ ኑሮ
ሚዲያ ላይ ወጥተሽ መመላለስ የሚጠበቅብሽ አይመስለኝም። እኔ በበኩሌ እንደዚህ ነው እንትን እምለው። ሁላቸውም የሚከሰቱት ነገርማ እናንተ የምታመጡት የምታቀራርቧቸው ሰዎች ናቸው። የማይሆን ሰው አሁን እንትና ጋር ፍቅር እንሆናለን ትላላችሁ፣ አሁን እዛ ጋር ፍቅር ትሆነ እንዴ? እናንተ ድራማ ነው እንዲህ። ዛሬ ደግሞ በጊዜ ለቀሻል። እንግዲህ ማታ ደግሞ አቧራው ጤስ ይለቀቃል ማለት ነው። በማን ቻናል እንደሚለቀቅ ብቻ አናውቅም። የዛሬው ደግሞ ኃይለኛውን ድብድብም ሳይኖር አይቀርም። ለማንኛውም ተመችቶሻል? ደረቱ በይ በደንብ ተኝበት። እንዴ ጉድ እኮ ነው። ረግን ሄርሜላ በጣም አበዛሽው። እግዚአብሔርን ለልጆች ትምህርት እንደዚህ አይነት ትምህርት የምታስተምሩ በጣም እናንተን እያዩ ምን አይነት ትዳር ምን አይነት ህይወት እንደሚኖር የሰው ልጅ እኔ እናንተ ትምህርት እያስተማራችሁ ነው ብዬ አላስብም። የፍቅርም ትምህርት አይደለም ይሄ የጥላቻና የእልህ ትምህርት ነው እያስተማራችሁ ያላችሁት ሁላችሁም ማለት ነው። እዚህ ጋር በሩታም ብንሄድ በዛም ብንሄድ የጥላቻ ትምህርት ነው እንጂ እናንተ አሁን ቪዲዮ የምትሰሩልን ወይም አንድ ሰው አስተምሮ ህይወት ይቀይራል የሚባል ነገር አይደለም። እኔ በትክክል ነው የምነግራችሁ። ከመጀመሪያው ጀምሮ እናንተ ምንም ትምህርት እያስተማራችሁን አይደለም። እናንተ ለፍቅር መስዋዕትነት የሚቀርብ ትምህርት እያስተማራችሁን አይደለም። እናንተ እኮ በቃ የራሳችሁን የዶላር መሰብሰቢያ ትምህርት ነው እያስተማራችሁን ያላችሁት እንጂ እኛ ምንም እየተማርንበትም እየተማሩበትም አይደሉም ልጆች የሚያድጉበት። እናንተ አሁን ታዋቂ ናችሁ፣ ሌላ ቀይራችሁ ሌላ አሪፍ ነገር ብታመጡ ስንት ነገር የሚሰራ ያለ ኢትዮጵያ ላይ ሁልጊዜ እንደዚህ ነን። እዛ ጋር አልጋ ላይ አንዴ ደረትህ ላይ አንዴ ምንህ ላይ እኔ አስተማሪ ነው ብዬ አላስብም ማለት ነው። ለማንኛውም ውድ ቤተሰቦች ላይክ እያደረጋቸው አበረታቱ እንላለን። እንግዲህ ወለደለቱ ወለቂጦ ላይ ተኝበት እኛ ያገባንም ግን የሚያስተምር ነገር ቤተሰብም የማይነካ ሰውም አትሰዳደቡ፣ እዛ መንደል እዚህ መንደል እየተባባላችሁ ማለት ነው። ምንድን ነው ሁልጊዜ አሽሙር፣ ሁልጊዜ ስድብ? እናንተ አይሰለቻችሁም? እንዲህ ያለ እኛ ሰለችን ለምናያቸውና ለምንሰማቸው ማለት ነው። በቃ ሌላ ነገር አትቀይሩም እንዲህ ሁልጊዜ ድብድብና ሁልጊዜ ያቺ ቦታ ደግሞ የት እንደሆነች አላውቅም። አሁን ደግሞ የእሷ ቤት ሆኗል። እንግዲህ በፊት እንትን ነበረ፣ አሁን ተቀይሮ በቃ ኧረ እኔ እንጃ። አሁን አብርሽ እኮ እውነቴን ነው የምላችሁ ሩታ ቆልጣ እንዲሁ በትክክለኛ ሩታ ቆልጣ ሌላ ህይወት ብትጀምር አብርሽ እናቴ ትሙት አያስይዛትም። አንዴ ልጅልኝ አንዴ ሚልኝ አንዴ ምልኝ እያለ እንደሚመጣ እርግጠኛ ነኝ። ሩታ ግን መቁረጥ እንዴት ነው ያቃታት? እኔ ሩታንም አሁን እንትን እያልኳን ነው። ለምን የሆነ ለእኔ ያልሆነ ወንድ ደግሞ እዛ ጋር ሂጅልን ለማመጣው እንዴ ምንድን ነው? ይሄ ነገር ድራማ ነው። ይሄ ነገር ቻናላቸውን እያሳደጋቸው ነው። ይሄ ነገር ምንድን ነው ነገሩ? እኔ አልገባኝ። ድራማም ቢሆን በዛ እኮ ስለዚህ እየወጣችሁ አትሳዳደቡ። ትላልቅ ሰዎች እኮ ናቸው እናንተ እኮ ብዙ ነገሮች የሚጠብቃችሁ ለብዙ ነገሮች ትምህርት ለምሰጡ ሰዎች ናቸው። ግን እዚህ ጋር ሚዲያ ወጥታችሁ እንደዚህ በቃ መንበላጠጥ። ቀለበት ነውልኝ እንዴ? ቀለበት ብልቅ ነው እንዴ? ምን አልማዝ ያደረገልሽ መሰለሽ ወይስ ዳይመንድ? ምንድን ነው ይሄ ሁሉ እንትን የምትይኝ እኔ ምን እንዴ? አሁን እኮ እንደው በጣም በረቀቀ ዘመን እናንተ ደግሞ ሞቅ አረጋችሁትና እንጃ። አንዳንዴ እኔ ሽማግሌ ላቅ በማለቷ በምንም እንትን አልልም፣ ግን የምትናገሪያቸውን ነገሮች እያስተካከልሽ እንትን እያልሽ በቃ አትሰዳደቡ። ኤፍሬምም ቢሆን በኋላ ቤተሰብሽ ነው፣ ቤተሰባቸው ነው። ከወንድሙ ጋር ተቆራርጦ ይቀራል አትይም መቼም። ወንድምና ወንድም ተለያይተው ይቀራሉ አትይም። ልትገናኙ ትችላላችሁ፣ ግን የምትሰዳደቧት የምትመላለሷት መልስ በትክክለኛው እያወቃችሁ ሂዱ። የአንቺን ቤተሰብ ወደሽ የእሱን ቤተሰቡ መጥራት ለነገሩ ሴቶች የተለመደ ነው። የወንድ ቤተሰብ ጠርተው የራሳቸውን ቤተሰብ መውደድ ማለት ነው። ስለዚህ አንዳንዴ በራሱ ስህተት እንኳን ቢሆን ኑሮ ራሱ ስህተት ሲሰራ በፍቅርና በእንትን ነው መመለስ ያለባቸው እንጂ እንደዚህ ሚዲያ ላይ ወጣቸው የፍሬም ቀለበቴ ኔ የፋ ቀለቤቴ ኔ ኪዳ እንዴ! አንቺም እኮ ተወጇለሽ ማሰለኝ ፍሬምን እንዴ! ጉድ
ቀለበቴን አልሽ እኮ። ስለዚህ ትክክል ነው ብዬ አላስብም። እኔ በበኩሌ ትክክል አይደለም የምሰሩት ስራ። ሁላችሁም እያስጠላችሁ ነው የመጣችሁት። ሩታም ራሱ ክብሯን ጠብቃ በክብርሽ ሴት ልጅ እኮ ነሽ፣ ኮራ ደመቅ ብለሽ እንትን ማለት እንጂ እንዴ ምንድን ነው እንደዛ እየለመነሽ ደስታ ከደስታ ጋር ነው ህይወትሽን ቀጥይ፣ ካልሆነ ደግሞ ሌላ ወንድ ጋር ቀጥይ።